አና ከመርከቡ አደጋ ከተረፉት ሰዎች ጋር ኢንፍሌክሲብል በመባል ከምትታወቀው የእንግሊዝ መርከብ ላይ ሆና በስተደቡብ ግዙፍና ጫፉ ጠፍጠፍ ያለውን ተራራ በሩቅ ትመለከታለች። እንደ ጠረጴዛ ጠፍጣፋ ጫፍ ያለውን ተራራ ሲያዩ ከረጅም ጉዞ በኋላ ለመጀመሪያ ጊዜ መሬት ማየታቸው ስለነበረ በጣም ተደሰቱ። ቀስ በቀስም እየተጠጉት በመሄዳቸው መሬቱ ላይ የሚታዩት ነገሮች የበለጠ ጎልተው ታዩአቸው። በዚህ ጊዜ ከአና ጋር የነበሩት ሰዎች ልክ እንደ ሕፃናት ፈነጠዙ። አና ግን የደስታቸው ተካፋይ አልሆነችም። መሬቱን ካየች በኋላ መቅበጥበጥ ጀመረች። ፈጣኗ መርከብ የቀንድ አውጣን ያክል ተንቀራፋ የምትጓዝ መሰላት። በዚህ የምታባክናት እያንዳንዷ ደቂቃ ፍለጋዋን ከመጀመር የምታደናቅፋትና የምታጓትታት እንደሆነች ገምታለች። ጠፍጣፋው የተራራ ጫፍ ላይ ጥቅጥቅ ብሎ የተቆለለው ነጭ ደመና በተራራው ጠርዞች በኩል ቀስ እያለ ቁልቁል ይወርዳል። አና አካባቢ የነበሩት ሰዎች ይህን ሁኔታ በአድናቆት ሲመለከቱ፣ እሷ ግን እግሮቿ መሬት እስኪነኩና ፊቷን ወደ ሰሜን አዙራም ፍለጋዋን እስከምትጀምር ቸኩላለች። ጥሮቹ መርከቦች እንኳን እዚህ ቦታ ላይ ሲደርሱ ኃይለኛው ነፋስ አቅጣጫቸውን አስቶ ወደ ውቅያኖሱ ስለሚመልሳቸው ለተወሰኑ ቀናት ወይም ሳምንታት ያህል መሬትን እንደገና አያዩዋትም ነበረ። ኢንፍሌክሲብል ግን ነፋሱ ኃይለኛ ቢሆንም እንኳን በቀጥታ ወደ ወደቡ ሄዳ ተዘጋጅቶላት በነበረው ቦታ ላይ ቆመች። ወዲያውኑ ከመርከቡ ወደ ወደቡ የሚያሸጋግሩት ድልድዮች ሲዘረጉም ነጭ በነጭ ለብሰው ወደቡ ላይ ቆመው የነበሩት የባህር ኃይል ባለስልጣኖችና ጥቂት የሲቪል ባለስልጣኖች ፈጠን ፈጠን ብለው ወደ መርከቧ ገቡ። ከተራራው ስር በተንጣለለው ሜዳ ላይ የተሰሩትን ነጣ ያለ መልክ ያላቸውን ሕንፃዎች አና በመደነቅ ተመለከተችና አፍሪካ ማለት ይህ ነው እንዴ? እንደዚህማ ከሆነ ሴንታ ከነገረችን ጋር ተቃራኒ ነው አለችና የልጅቷ መጥፋት ትውስ እንዳላት በተመስጦ ስታደንቀው ስለነበረው ትዕይንት ማሰቧን እርግፍ አድርጋ ትታ ሴንታን እንዴት ልታገኛት እንደምትችል ማሰብ ጀመረች። ለረጅም ጊዜ ስታውጠነጥን አይኖቿ ወደቡ ዳርቻ ላይ እንደተተከሉ ቢሆኑም የምታየውም ሆነ የምትሰማው ነገር ግን አልነበረም። በዚህ ጊዜ ነጭ በነጭ የለበሰ ወጣት መርከበኛ ከኋላዋ ትከሻዋን ነካ ነካ አድርጎ ከነበረችበት የትካዜና የሐሳብ ዓለም ቀስቅሶ ሰላምታ ከሰጣት በኋላ በመርከቡ ማስተናገጃ ክፍል ውስጥ የሚጠብቀው ሰው አለ እሜቴ አላት። የተናገረውን እንዳልሰማችው ስለተረዳም መርከበኛው እንድትከተለው ምልክት አሳያት። ማስተናገጃው ክፍል በር ላይ ሲደርሱ መርከበኛው ወደ ክፍል ውስጥ እንድትገባ መንገድ ለቀቀላት። በዚህ ጊዜ አና ከስጋጃ የተሰራውን ቦርሳ ጠበቅ አድርጋ እንደያዘች ወደ ክፍል ውስጥ ገባ ብላ ቆመችና ዙሪያዋን በጥርጣሬ አይን መቃኘት ጀመረች። እንግዶችና ባለስልጣኖች ጂን በቶኒክ እየጠጡ ነበረ። በዚህ መሃል ከመርከቧ መኮንኖች አንዱ አያትና ያውለ እቺና ሴትዮዋ በማለት ተሰብስበው ከነበሩት ሰዎች መካከል የሲቪል ልብስ ለብሶ የነበረውን ሰው ከአና ጋር ለማገናኘት ይዞት መጣ። አና ሰውየውን በጥንቃቄ ተመለከተችው። ሰውየው ቀጭንና ቁመናው ያማረ ሲሆን በጣም ውድ ዋጋ ከሚያወጣ ምርጥ ጨርቅ የተሰፋ ሙሉ ልብስ ለብሷል። ማዳም ስቶክኖት በማለት እየተጠራጠረ ጠየቃት። በዚህ ጊዜ ነው ሰውየው በእድሜው ገፋ ያለ መሆኑን ያጤነችው። ቢያንስ በ20 ዓመት ይበልጣታል። እስካሁን ድረስ ግን መልስ ስላልሰጠችው አና ስቶክኖት ብሎ እንደገና ጠየቃት። ጸጉሩ ከፊት ለፊቱ ሸሸት ብሎ ቢታይም ማጅራቱ አካባቢ ግን በጣም አድጎ ስለነበረ በሐሳቧ በመቀስ መስተካከል አለበት አለች። አዎ አና ስቶክ ነኝ ብላ በአፍሪካንስ ቋንቋ ስለመለሰችለት እሱም በዚያው ቋንቋ ንግግሩን ቀጠለ። እኔ ኮሎኔል ጋሪ ከርቲኒ ነኝ። በመገናኘታችን በጣም ደስ ብሎኛል። የደረሰውም ያልታሰበ አደጋ አሳዝኖኛል። አንቺም በጣም እንዳንዘሽ አልጠራጠርም። አዎ ያሳዝናል። ለጥቂት ጊዜ ያህል የሚናገረውን በማዳመጥ ፈንታ ትኩረቷን በሙሉ እሱ ላይ አድርጋ ነበረ።
ጺሙን አለመላጨቱንና ልብሱ ኮሌታ ላይ ያሉትን ጥቃቅን ነጫጭ ነገሮች ተመለከተች። ከሰደርያውም ላይ አንዷ ቁልፍ ከመበጠሷም በላይ ክሯ ተንጠልጥላ ትታያለች። ክረባቱም ላይ ቅባት ነገር ከመንጠባጠቡም ሌላ አንድ እግሩን እየጎተተ ስለሚሄድ የዚሁ እግር ጫማ ጫፉ ተጋግጧል። ወንድ ላጤ ይሆናል ብላ ገመተች። ብልህና አስተዋይ ከሚመስሉት አይኖቹና ለስለስ ብለው ከሚታዩት ከንፈሮቹ በስተቀር ደስ የሚል የሕፃንነት ስሜት በሰውየው ላይ ስለሚነበብ አና እናትነቷ በሰውነቷ ውስጥ ሲቀሰቀስ ተሰማት። ራመድ ብሎ ሲጠጋት እግሩ ሲጎተት አየችና ጀነራል ከርቲኒ ለሷና ለሴንታ ጋሪ ከርቲኒ በልጅነቱ አደን ላይ ያለ በደረሰበት አደጋ ሳቢያ አንድ እግሩን እንዴት ሊያጣ እንደቻለ ያጫወታቸው ታሪክ ትዝ አላት። የአንዱ ልጅ የሞት ሐዘን ሳይወጣልኝ አለና ጋሪ ከርቲኒ ድምፁን ዝቅ አድርጎና አናን ትክ ብሎ እያያት፣ በተጨማሪ ደግሞ የአሁኑ መደገሙ ሐዘኔን እጥፍ አድርጎታል። መተኪያ የሌለውን ወንድ ልጄን ብቻ አይደለም ያጣሁት፣ የመተዋወቅ ዕድል እንኳን ሳያጋጥመኝ ምራቴንና የልጅ ልጄንም ጭምር እንጂ አለ። አና ገና አሁን ስለምን እንደሚናገር በትክክል ገባት። ወዲያውኑ ፊቷ በቁጣ በመለዋወጡ ጌሪ የሚያደርገው ጠፍቶ ታፈገፈገ። ሁለተኛ ይህን አባባልን እንዳትደግመው አለችና ወደ ኋላ ሲያፈገፍግ እሷም ተከትላ አፈጠጠችበት። አፍንጫቸው ሊነካካ ትንሽ እስኪቀራቸው ድረስ ተጠግታ ይህን ንግግርን ስትደግሞ እንዳልሰማ በማለት ደግማ አስጠነቀቀችው። እመቤቴ አለ ጌሪ ፈራ ተባ እያለ። ይቅርታ አድርጊልኝ፣ አስቀየምኩሽ እንዴ? ሴንታ አልሞተችም። ሁለተኛ ሞታለች ብለህ ስታወራ እንድሰማ አልፈልግም። ይህን መስማት አልፈልግም። ገባህ አይደለ? ስትለው የማይክል ባለቤት በሕይወት አለች ማለትሽ ነው እንዴ ሲል ጠየቃት። አናም በዚህ ጊዜ አዎ ሴንታ በሕይወት አለች፣ በሕይወት እንዳለችም አልጠራጠርም። ሴንታ አልሞተችም፣ ለዚህ ደግሞ እርግጠኛ ነኝ አለችው ፍርጠም ብላ። እሺ ካለች የት ናት? የት ናት? በማለት ጌሪ ሲጠይቃት በሰማያዊ አይኖች ውስጥ ደስታ ይነበብ ነበረ። እኔ እናንተ የት እንዳለች ፈልገን ማግኘት ይኖርብናል። አዎ ይኖርብናል አለች አና ከውስጧ ገንፍሎ ሊወጥ ያለ ኃይለኛ ስሜት እየተናነቃት። ጌሪ ከርቲኒ ከኬፕታውን ወጣ ብሎ በሚገኘው በማውንትን ኔልሰን ሆቴል ውስጥ መታጠቢያ ቤት፣ እንግዳ መቀበያና መኝታ ቤቶች ያሉት አንድ የተሟላ ክፍል ተከራይቶ ነበረ። ኬፕ ኦፍ ጉድ ሆፕን የሚጎበኝ የተከበረና አንቱ የተባለ ሰው በዚህ ሆቴል ውስጥ እንደሚያገኘው ያለ ምቾትና መስተንግዶ በሌሎች ሊያገኝ ስለማይችል እዚሁ መስተናገድ አለበት። ከዚህ የተለየ አማራጭ ግን አይኖረውም። የሆቴሉን እንግዶች መመዝገቢያ ደብተር ላነበበው የሹማምንት ስም ዝርዝር የወጣበት መጽሐፍ ይመስላል። ምክንያቱም የመንግስት ባለስልጣኖችና አገር ጎብኚዎች፣ በጣም ሀብታም የሆኑ የአልማዝ ነጋዴዎችና የዱር አውሬ አዳኞች፣ ከፍተኛ ማዕረግ ያላቸው ሰዎችና ጀግና ወታደሮች እንዲሁም ልዑላንና ከፍተኛ የባህር ኃይል መኮንኖች ሆቴሉን እንደ ጊዜያዊ መኖሪያቸው ስለሚመለከቱት ነው። ወንድማማቾቹ ጌሪ ከርቲኒና ሲን ከርቲኒ እዚህ ሆቴል ውስጥ ባረፉ ቁጥር የሚከራዩት ይህንኑ ክፍል ነው። ከመጨረሻው ፎቅ ላይ በስተጥግ በኩል ከሚገኘው ክፍል ሆኖ በአንድ በኩል ተንጣሎ የተተከለ የሚያምር አጸድና ከቴብል ቤይ የተንጣለለ ውሃ ባሻገር ያሉትን የሚጨሱ የሚመስሉትን የተያዙ ተራሮችን መቃኘት ሲቻል፣ በሌላኛው በኩል ደግሞ ግራጫማ መልክ ያላቸው አለቶች የተኮለኮሉበትን ከሰማዩ ጋር እየታከኩ የሚጋርዱትን ግዙፍ ተራሮች ይመለከቱበታል። እነዚህ ሁሉ ግን ማራኪ ትዕይንቶች አናን አላዘናጓትም።
እንግዳ መቀበያ ክፍል ውስጥ የነበሩትን ቁሳቁሶች ቃኘችና የስጋጃውን ቦርሳ ክፍሉ መሃል በነበረው ጠረጴዛ ላይ አድርጋ ከውስጡ ከብር ክፈፍ የተሰራ የፎቶግራፍ ማስቀመጫ አውጥታ ከጀርባዋ ሆኖ ምን እንደምትሰራ ሲያየት ለነበረው ጌሪ ከርቲኒ ያሳየችው። ፈጣሪ አምላኬ ማይክል በማለት ከጥቂት ወራት በፊት የተነሱትን የ21ኛውን ክፍለ ጦር ፎቶግራፍ ከሷ ተቀብሎ በተራቡ አይኖቹ እያየ ማመን ያስቸግራል አለና ንግግሩን ከመቀጠሉ በፊት ምራቁን ዋጥ አድርጎ የዚህ ፎቶግራፍ ኮፒ እንዲኖረኝ ስለምፈልግ ለተወሰነ ጊዜ እኔ ጋር እንዲቆይ ትፈቅጅልኛለሽ ሲል ጠየቃት። አና በመስማማት ራሷን ስትነቀንቅ ጌሪ ከርቲኒ በዚያው ፍሬም ውስጥ ተያይዘው ወደ ነበሩት ሌሎች 2 ፎቶግራፎች አተኮረ። ሁለቱም ፎቶግራፎች ላይ የሚታዩት የተለያዩ ሴቶች ስለነበሩ በግምት ወደ አንደኛው ፎቶግራፍ እየጠቆመ ይህች ናት እንዴ ሴንታ በማለት ጠየቃት። የሴንታን ስም በእንግሊዞች ያነጋገር ስልት ስለተናገረው በትክክል አልጠራውም ነበረ። አይደለችም፣ እሷ እናቷ ናት ካለች በኋላ አና ወደ ሁለተኛው እያመለከተችው ሴንታቺ ናት አለችው። እግረ መንገዷን ካሁን በኋላ ስሟን በትክክል እንዲጠራ ድምጿን ከፍ አድርጋና ዝግ ብላ ነበር የተናገረችው። በጣም ይመሳሰላሉ አለ ጌሪ በደንብ እንዲታየው ወደ መስኮቱ እየተጠጋ። እንዲያውም እናትየዋ የበለጠ ቆንጆ ትመስላለች። ልጅቷ ግን የኃይለኛነትና የጠንካራነት ስሜት ይነበብባታል። አና አሁንም በመስማማት አይነት ጭንቅላቷን ነቀነቀችና አሁን ለምን እንደማትሞት የገባ ይመስለኛል። በቀላሉ እጇን የምትሰጥ ልጅ አይደለችም ካለች በኋላም ፈጠን ብላ ንግግሯን በመቀጠል ጊዜ እያባከንን ያለ ነው፣ በአስቸኳይ ካርታ ያስፈልገናል አለች። የሆቴሉ ተላላኪ ጌሪ ትዕዛዙን ባስተላለፈ ሴኮንድ በማይሞላ አፍታ የታዘዘውን ካርታ አምጥቶ እንደሰጣቸው ጠረጴዛው ላይ ዘረጉት። አና በዚህን ጊዜ እነዚህ መስመሮች አይገቡኝም፣ ይልቅስ መርከቧ የተመታችው የት ቦታ እንደሆነ አሳየኝ አለችው። ጌሪ ከኢንፍሌክሰብል የመርከብ አዛዥ ሁኔታውን በሙሉ ተረድቶ ነበርና ካርታው ላይ ምልክት አድርጎ አሳያት። አየ ከመሬት የተወሰኑ ሳንቲሜትሮች ብቻ ነው የሚርቀው አለች አና በደስታ እየፈነጠዘች። በጣም ቅርብ ነው በጣም። ካርታው ላይ ነው እንጂ እንደዚህ ቅርብ መስሎ የሚታየው ቦታው ከ160 ኪሎ ሜትር በላይ ይርቃል አላት። ለምን ነገሮችን ታካብዳለህ አለች አና ቆጣ ብላ። ከዚያም ንግግሯን በመቀጠል ማዕበሉ ወደ መሬት በኃይለኛ ፍጥነት እንደሚጋልብ ሰዎች ነግረውኛል። በተጨማሪም ኃይለኛ ነፋስ ይነፍስ እንደነበረ ደግሞ እኔም ባይኔ አይቻለሁ። ለማንኛውም የልጄን ጉብስና እኔ መቼ አጣሁት አለች። ጌሪ ለትንሽ ጊዜ እያሰበ ቆየና መድረስ ይቻላል፣ የተወሰኑ ቀናት ግን መፍጀቱ አይቀርም አለ። በዚህ ሴትዮ ሁኔታ መገረም ጀምሯል። ሕይወቱም ሙሉ ስለ አንድ ነገር እንደዚህ እርግጠኛ ሆኖ የተናገረበትና ሳይጠራጠር ቆራጥ ውሳኔ የወሰነበት አንድም ጊዜ አልነበረምና በዚህ ሁኔታዋ ደስ ተሰኝቷል። ስለዚህ ነፋሱና ውሃው እየገፋት የት አካባቢ ሊያደርሷት ይችላሉ? እስቲ ያሳየኝ አለችው። ጌሪ በእርሳሱ ካርታው ላይ ጠንቆል እያደረገ በግምት እዚህ አካባቢ ትሆናለች አለ። አሃ አለች አና ወፍራምና ጠንካራ ጣቷን ካርታው ላይ ጫን አድርጋ። ለመሆኑ ቦታውንስ ታውቀዋለህ ብላ ጠየቀችው። በ1914 ታይም በመባል ለሚታወቀው መጽሔት ወኪል በነበርኩበት ጊዜ ከስመትስና ከቦታ ጋር በመሆን እጅ አይቼዋለሁ እንጂ ይህን ያህል አላውቀውም። የዌልቪሲ ወሽመጥ ወይም የአሳ ነባሪዎች ወሽመጥ እየተባለ በሚጠራው ቦታ ነበር ያረፍነው እንዳለ አና ንግግሩን አቋረጠችውና ጥሩ ነው፣ ስለዚህ ምንም ችግር የለም ማለት ነው።
በቀጥታ እዛው ድረስ ብንሄድ ሲንታን እናገኛታለን ማለት ነው አይደለ? መቼ ነው የምንሄደው? ነገ? እያለች በጥያቄ አጣደፈችው። እንደዚህ እንኳን ቀላል የሚሆን አይመስለኝም። አየሽ፣ ይህ አሁን የምልሽ ቦታ የሚገኘው በዓለማችን ውስጥ አሉ ከሚባሉት አስፈሪና አደገኛ በረሃዎች በአንድ ውስጥ ነው አለ ጌሪ ቅዝቅዝ ብሎ። በዚህ ጊዜ አና ፊት ላይ የነበረው ፈገግታ ጠፋ። ለምን ችግር ታወራለህ? አንድ ነገር ከማድረግ ይልቅ ለምን ማውራትን ትመርጣለህ? እኔ እናንተ እዚህ በምንነጋገርበት ጊዜ ሲንታ ምን እንደሚያጋጥማት ታውቃለህ? በፍጥነት መሄድ አለብን በማለት አና ቁጣ በተቀላቀለበት አንደበት ተናገረች። ጌሪ ከርቲኒ አክብሮት በተሞላበት አስተያየት ትኩር ብሎ ተመለከታት። ለብዙ ጊዜ በቅርብ እንደምታውቀው ሰው ነበር የምታነጋግረው። በልብ ወለድ ዓለም ውስጥ የሚኖር ከሚፈራው እውነተኛና አስቸጋሪ ዓለም ይልቅ በጽሑፎች ውስጥ በፈጠረው የሐሳብ ዓለም መኖሩ የሚያስደስተው ሰው መሆኑን አና ተገንዝባለች። ከዚያም አና በአስቸኳይ መደረግ ያለባቸው ነገሮች ስላሉ ወሬ ማብዛት የለብህም። መጀመሪያ መደረግ ያለባቸውን ነገሮች በቅደም ተከተል ዘርዝረ ጻፋቸው። በል ጀምር። ለመሆኑ መጀመሪያ የምናደርገው ምንድን ነው? አለችው። ጌሪን እንደዚህ ደፍሮ የሚናገረው ሰው የለም። ከፍተኛ የወታደር ማዕረጉና የቪክቶሪያ መስቀል ሽልማቱ እንዲሁም በውርስ ያገኘው ሀብት በብዙ ሰዎች እንዲፈራ አድርገውታል። በታሪክ ጸሐፊነቱና በፈላስፋነቱም ዝናን ያተረፈ በመሆኑ ሁሉም ሰው ያከብረው ነበረ። ጌሪ የዚህ ሁሉ ሽልማት ባለቤት ሊሆን የቻለው በስራው ብቁ ስለሆነ እንዳይደለ ስለሚያውቅ ስለዚህ ሁሉ ክብር ባሰበ ቁጥር ፍርሃትና መደናገር ይፈራረቁበታል። ይህንንም ሽሽት ራሱ ወደ ፈጠረው የሐሳብ ዓለም ይገባል፣ ወደ ጽሑፎቹ። እስከዛ ሰደርያን አውልቀው ስትለው ጌሪ ደንገጥ ብሎ ምን ነው መቤቴ አላት። እኔም መቤቴ አይደለሁም አና ነኝ። አሁን ይልቅ ሰደርያን ስጠኝ፣ አንዷ ቁልፍ ተበጥሳባለች ስላለችው ጌሪ ምንም ሳይናገር የተባለውን አደረገ። መጀመሪያ አለ ጌሪ ሸሚዙን ብቻ እንደለበሰ ሆቴሉ ማስታወሻ ደብተር ላይ እየጻፈ ዊንዶክ ለሚገኘው የጦር ሰራዊቱ ዋና አዛዥ ቴሌግራም ማድረግ አለብን። ቦታው በወታደሮች እየተጠበቀ ያለ ክልል ስለሆነ የፍቃድ ወረቀቶች ያስፈልጉናል። በተጨማሪም የሚያስፈልጉንን ዕቃዎች ሊያዘጋጅልንና የውሃ ጉድጓዶች የት እንደሚገኙ ሊጠቁመን ስለሚችል የእርሱ ትብብር በጣም ያስፈልገናል አለና ጌሪ ስራውን ጀመረ። ጌሪ እንዲሰራ ከፍተኛ ግፊት ስለተደረገበት ፈጠን እያለ መስራት ጀምሯል። አናም ፊት ለፊቱ ተቀምጣ ቁልፉን እየተከለች ነበረ። ምን ዕቃዎች ናቸው የሚያስፈልጉት? አዎ ለነሱም ሌላ ዝርዝር ያስፈልጋል ስትለው ጌሪ ልክ ነሽ አለና ተጨማሪ ወረቀት ወደ ራሱ አስጠጋ። ይሄው ልንካ አለችና አና ሰደርያው ሰጠችው። አሁን መልበስ ትችላለህ። እሺ መቤቴ አለና ጌሪ በትህትና ተቀበላት። ከዚህ በፊት እንደዚህ ደስተኛ የሆነበት ጊዜ ትዝ አይለውም። እኩለ ሌሊት ካለፈ በኋላ እንኳን ጌሪ አልተኛም። የሌሊት ልብሱን እንደለበሰ በመኝታ ቤቱ በኩል ባለው በረንዳ ላይ ሆኖ በዛች ዕለት ያደረገውን ነገር ሁሉ እንደገና ሲያስታውስ የመንፈስ ደስታ እየተሰማው ነበረ። በአናና በሱ መካከል ጠንካራ የሥራ ግንኙነት ከመመስረታቸውም በላይ ከዊንዶክ የጦር ሰራዊት ዋና አዛዥ መልስ አግኝተዋል። እንደተለመደው ከርቲኔ የሚለው የቤተሰቡ ስም ከልብ የመነጨ ሙሉ ትብብር አስገኝቷል። በሚቀጥለው ቀን ከሰዓት በኋላ የሚነሳው ባቡር የወሬን ጆንዝን አቋርጦ በናማካላንድና በቡሽማላንድ በኩል አድርጎ ወደ ዊንዶክ ስለሚሄድ በቅድሚያ ቦታ ተይዞላቸዋል። መንገዱ ብቻ 4 ቀን ይፈጅባቸዋል። ለጉዟቸው አስፈላጊ የሆኑትን ዋና ዋና ነገሮች በሙሉ አዘጋጅተዋል። ጌሪ የስቶትፎርድ ሱቆችን ባለቤት በስልክ እንዳነጋገረው ከሆነ የታዘዙት ዕቃዎች በሙሉ በእንጨት ሳጥን ውስጥ ታሽገው በቀጥታ ባቡሩ ላይ እንደሚጫኑ ተነግሮታል።
የሱቆቹ ባለቤት ስቱትፎርድም ማናቸውም ለጌሪና ለአና የሚያስፈልጉትን ልብሶች ቀደም ብሎ በራሱ መኪና ወደ ማውንት ኔልሰን ሆቴል እንደሚልካቸው አረጋግጦለታል። አና ከስቱትፎርድ ሱቆች የመጡትን ብዙዎቹን ልብሶች ፋይዳ የሌላቸው ወይም ውዶች ናቸው እያለ ስትተዋቸው የመረጠቻቸው ረጃጅምና ጠንካራ ቀሚሶች፣ እስከ ላይ ድረስ ማሰሪያ ያላቸው ቦት ጫማዎችና ከሱፍ የተሰሩ የውስጥ ልብሶችን ሲሆን ጌሪም የአፍሪካ ፀሐይ ኃይለኛ ነው በማለት ደጋግሞ ስላስጠነቀቃት ባርኔጣና ማራገቢያም ጨምራ ያዘች። ጌሪ ለማንኛውም በጉዟቸው ለሚያስፈልጓቸው ነገሮች ወጪ መሸፈኛ እንዲሆን በማለት ወደ ዊንዶክ ባንክ 3000 ፓውንድ ልኳል። መደረግ ያለበት ነገር ሁሉ በተቀላጠፈ ሁኔታ ተከናውኗል። ጌሪ የያዛትን ሲጋራ ለመጨረሻ ጊዜ ሳብ አደረገና የቀረውን ወርውሮ ወደ መኝታ ቤቱ ገባ። ከዛም አልጋው ላይ እንደተቀመጠ የራስጌው መብራት ተጠፋና ብርድ ልብሱን ደርቦ ተኛ። ነገር ግን ከዱሮ ጀምሮ አብረውት የነበሩት ፍርሃቱና በራስ አለመተማመኑ ከጨለማው ውስጥ እየወጡ ከበቡት። ይሄ እብደት ነው አለ ቀስ ብሎ እያኩተመተመ። እነዚህ አስፈሪ በረሃዎች ከዚያ ሙቀታቸው ጋር በዓይነ ህሊናው ታዩት። ከዛም 1600 ኪሎ ሜትር በላይ ርዝመት ያለው የውቅያኖስ ዳርቻ ያለው በመሆኑ መቋቋምና ማቋረጡ ያዳግታል። ስለሆነም በጣም ጠንካራ የተባለ ሰው እንኳን ለተወሰኑ ሰዓታት ያህል እንጂ ከዚያ በላይ በሕይወት ሊቆይ አይችልም። ከቅዝቃዜውና ከኃይለኛው ማዕበል አምልጦም ወደ የብስ መድረስ አይቻለውም። የሚጓዙትም አንዲት ቅንጡ ሆና ያደገችና ከመርከብ ዘላ ውቅያኖስ የገባች ነፍሰ ጡር ሴትን ለመፈለግ ነው። ከውቅያኖስ ወጥታ 160 ኪሎ ሜትር ርቀትን ተጉዛ እዚህ ትገኛለች ማለት ደግሞ በጣም ይከብዳል። ስለዚህ ያለችበትን ስፍራ ማግኘት ቀርቶ ለመገንበትም እንኳን ስለሚያስቸግር ጌሪ ሐሳቡን ሊሸሸው እየሞከረ ነበረ። እብደት፣ ይሄ እብደት ነው። አዎ የለየለት እብደት አለ ደገመና እያዘነ። በዚህ ቅስፈት አና አጠገቡ ሆና እንድታጽናናው ተመኘ። እንቅልፍ እስከሚወስደው ድረስ እሷን ከክፍሉ አጠርቶ የሚያናግርበት አንድ ዘዴ እየፈለገ ነበረ። ሴንታ እንደምትሰምጥ ቢታወቃትም ከመርከቡ ላይ ዘላ እዛ ውቅያኖሱ ስትገባ ከጠበቀችው በላይ ጠልቅ ብላ ገብታ ነበርና ትንፋሽ አጠራት። እዚያው ሆና መርከቧ እየተሰባበረች ስትጠረማመስና ስትሰምጥ የምታሰማውን ኃይለኛ ድምፅ አዳመጠች። ውቅያኖሱ ሰጥማ እንደምትቀር ቢገባትም ባላት ኃይል ሁሉ ውሃውን እየቀዘፈችና ትንፋሿን እየተቆጣጠረች ላለመሞት ታገለች። ነገር ግን በጣም ከመጨነቋ የተነሳም እያጠወለወላት ነበረ። ሆኖም ጥረቷን አላቋረጠችም። ምክንያቱም ብትሞትም እንኳን ለልጇ ሕይወት እየታገለች መሞት እንዳለባት ታውቅ ነበርና ነው። ወዲያውኑ ከደረቷ በላይ ከውሃው ውጪ መሆኗ ተሰማት። የትንፋሽ እጥረትም ስለነበረባት ሲቃ ይዟት ነበረ። ወዲያውኑ ግን ሞገዱ አፈናጥሮ ወደ ውቅያኖሱ ዳርቻ ወሰዳት። እንቅስቃሴዋን ከሞገዱ ጋር ለማስተካከልና ትንፋሿን ለመቆጣጠር የሞከረች ሳለች ሳታስበው ውሃው በአፍና በአፍንጫዋ ገብቶ ትንሽ ላላት አስም እንዳለበት ሰው በተከታታይ አሳላት። ቀስ በቀስ ግን ሳሉም ለቀቃትና በኃይለኛው ነፋስ እየተገፋች ከውቅያኖሱ ጋር መታገሏን ቀጠለች። እግረ መንገዷንም በአካሏ ላይ ጉዳት ደርሶ እንደሆነ ስትመረምር ከመርከቡ ላይ ዘላ ውሃው ስትገባ በተፈጠረው ግጭት አካሏ ላይ ከደረሰባት የህመም ስሜት ሌላ ምንም ጉዳት እንዳልደረሰባት ተገነዘበች። ምንም እንኳን በዚህ ተጽናንታ የእጆቿና የእግሮቿን እንቅስቃሴዎች በሚገባ እየተቆጣጠረች ብትሆንም ውቅያኖሱ ልብሷን አርሶና ከዛም አልፎ አካሏ ውስጥ የሚዘዋወረውን ደም ሲያቀዘቅዘው ተሰማት። ከውሃ ውስጥ እንደምንም መውጣት አለብኝ ስትል አሰበች። ከዛም
ከጀልባዎቹ አንዱ እንዴት ልታገኝ እንደምትችልም ታሰላስል ጀመር። መጀመሪያ የሰዎች ድምፅን ለመስማት ባደረገችው ጥረት ከኃይለኛው ነፋስ አስፈሪ ድምፅ በስተቀር ሌላ ምንም ነገር መስማት አልቻለችም። ቆይታ ግን ካለችበት በጣም ራቅ ካለ ስፍራ የበርካታ ሰዎች ድምፅ ስለተሰማት እንዲደርሱላት ጮክ ብላ ተጣራች። በዚህን ጊዜ ግን ማዕበሉ ደርሶባት ውሃው እንደገና በአፍና በአፍንጫዋ ስለገባ መጣራቷንም ትታ ትንፋሿን መቆጣጠር ጀመረች። እንደገና ትንፋሿን ለመቆጣጠር ረጅም ጊዜ ፈጀባት። ከዚያም ቀጥታ ድምፅ ወደ ሰማችበት አቅጣጫ ዋኘች። ምንም እንኳን ማዕበሉና የለበሰችው የዋና ጃኬት ፍጥነቷን ቢቀንሱባትም በተቻላት ፍጥነት ሁሉ መዋኘቷን ቀጠለች። በዚህን ጊዜ ከዚህ ውሃ ውስጥ እንደምን መውጣት አለብኝ፣ ውሃው በጣም ስለሚቀዘቅዝ ከጀልባዎቹ አንዱ ማግኘት አለብኝ እያለች ራሷን በራሷ ታበረታታ ነበረ። በጨለማ ውስጥ እየዋኘች ሳለችም ከአንድ ነገር ጋር ተጋጨች። በግጭቱ የተነሳ ጣቶቿ ቢጎዱም ጊዜ ሳታጠፋ የሚንሳፈፈውን የመርከብ ስባሪ አፈፍ አደረገችው። የመርከብ ስባሪ በግምት 4 ሜትር ርዝመትና 2 ሜትር ስፋት ሲኖረው የዘይት ቅብ የተቀባ ነው። ይሄው የመርከብ ስባሪ እንጨቱ በአንደኛው በኩል ከውሃው በላይ ከፍ ብሎ በሌላኛው በኩል ደግሞ ከውሃው በታች ሆኖ ይንሳፈፍ ነበረ። ከወገቧ በላይ ያለውን ሰውነቷን ስባሪው ላይ ሆኖ ሌላው አካሏ ደግሞ ውሃው ስለነበረ ክብደቷ እንጨቱን ሚዛን አሳጥቶት እላይዋ ላይ ሊገለበት ሲል ከበላይዋ ኃይለኛ የቁጣ ድምፅ ሰማች። ቀስ በል ልንገለበት እኮ ነው የሚል። ይህን የመርከብ ስባሪ ቀድሟት ያገኘው ሰው አለ ማለት ነው። ይቅርታ ያደርጉልኝ፣ ሆን ብዬ አይደለም አለች ትንፋሿን ሳግ የተናነቀው። ሰውየው ደና አሁን ተጠንቀቅ አለና መርከብ ውስጥ ከነበሩት ልጆች አንዱ መስሎት እንካ እጄን ያዘው አሁን አለ። ሲንታ የተዘረጋላትን እጅ ያዘች። ሰውየውም ቀስ ብሎ እየጎተተ መርከቡ ስባሪ ላይ እንድትወጣ ረዳት። በደረቷ መርከቡ ስባሪ ላይ እንደተጋደመች ኃይለኛ ድካም ስለተጫናትም ጭንቅላቷን እንኳን ቀና ማድረግ አልቻለችም። ያዳና ሰውዬም አጠገቧ ጋደም ብሎ ደህና ነህ አንተ ልጅ ሲል ጠየቃት። እሷም እጆቹ ጀርባዋ ላይ በመሆናቸው እየተሰማት ደህና ነኝ አለችው። የዋና ጃኬትም ለብሰሃል ጃል፣ ጎበዝ ልጅ ነህ። እንዳትወልቅ ጃኬቱን ማሰሪያ ከዚህ እንጨት ጋር ሰረው። ቆይ እንደውም ላሳየህ አለና ሰውየው ሴንታ ፊት ለፊቷ ወደ ነበረው የእንጨት ጉራጅ አስጠግቶ የጃኬቱን ማሰሪያ ከእንጨቱ ጋር ካሰርላት በኋላ ለመፍታት ከፈለክ ይሄኛውን ጫፍ ተጎትተው አለ። እሺ አመሰግናለሁ፣ በጣም አመሰግናለሁ አለችው። እስካሁን የሴንታን እንስትነት ያላወቀው ሰውዬ ምስጋናውን አቆየው አለና እጁን ተንተርሶ ጋደም አለ። በዚህ ጊዜ የምሽቱ ቅዝቃዜ እየንቀጠቀጣቸው መርከቡ ስባሪ ላይ ሆነው ንፋስ ወደ ወሰዳቸው አቅጣጫ ጉዟቸውን ቀጠሉ። ሲንታ በጣም ስለደከማት ወዲያውኑ ጭልጥ ያለ እንቅልፍ ወሰዳት። ስትነቃ ከበላያቸው እያንዣበበ ያለውን ግራጫማ ደመናና ዙሪያውን የከበባቸውን ውቅያኖስ አይታ መንጋቱን አረጋገጠች። ጓደኛዋም አጠገቧ ተቀምጦ ትክ ብሎ ይመለከታት ነበረ። ነቅነቅ ብላ አይኗን እንደገለጠች ፀሐይ፣ ትላንትና ማታ አንቺ ትሆኛለሽ ብዬ በፍጹም አልገመትኩም ነበረ አላት። እሷም ከተኛችበት አፈፍ ብላ ተነስታ አንፈራጣ ስትቀመጥ የመርከቡ ስባሪ ተዛባና እንደ መገልበጥ ስላለ ሰውየው በሻካራ እጆቹ ወደ ኋላ ያዝ አደረጋትና ባለሽበት ሁኚ አትንቀሳቀሺ በማለት አስጠነቀቃት። ሰውየው ክንዱ ላይ ጅራቱ የዓሣ የተቀረው አካሉ ግን የሰው ቅርጽ ያለው ፍጡር ተነቅሷል። አርኒ ሲምቢሰን እባላለሁ። የባህር ኃይል ባልደረባ ነኝ። በእርግጥ አንቺን ዛሬ ጠዋት እንዳየሁሽ ወዲያውኑ ነው ያወቅኩሽ። በዚህ መርከብ ላይ ፀሐይን የማያውቅ ማን ይኖራል? አለ ቀጠን ያለና ምጥጥ ያሉ ሽማግሌ ሰውዬ። ግራጫማና ስስ ፀጉሮች ግንባሩ ላይ ልምጭምጭ ብሎ ተጣብቀዋል። ቆዳውም ተሸብሽቧል። ጥርሶቹ ግን ምንም እንኳን ቢጫ ሆነው የተጠማዘዙ ቢሆኑም ጤንነታቸው አልተጎዳም። ፈገግታውም ሩህሩህነት ያልተለየው ነበረ።
ሴንታ ያለችበት ሁኔታ ስላስፈራትና ስላደናገራት ዙሪያዋን ከቃኘች በኋላ እርኒ፣ ለመሆኑ ሌሎቹ ተሳፋሪዎች የት ደረሱ? በማለት ጠየቀችው። ብዙዎቹ ማሽላ ሊዘሩ ቆላ ወርደዋል አላት። ስለ ገባሮቹ እኮ አይደለም የጠየቅኩ ስትለው፣ አይ እኔ እንኳን ሰጥሟል ማለቴ ነው። ይህን ያደረጉት እነዚያ ደም የጠማቸው አረመኔዎች ናቸው አለ ንዴቱ እየተናነቀው። ምሽቱ ብዙ ነገሮችን እንዳታይ ጋርዷ ስለነበረ ሴንታ አሁን በብርሃን የምታየው እውነታ ከጠበቀችው በላይ አስፈራት። በአካባቢያቸው ቀና ቢሉ ሰማይ፣ ዝቅ ቢሉ ውሃ እንጂ ምንም አይነት ጀልባ ወይም ዋናተኛ አልነበረም። ወፍ እንኳን ዝር አይልበትም። ለካስ ብቻችንን ነን አለች ቀስ ብላ። አይዞሽ፣ ተስፋ አትቁረጪ፣ ዋናው ነገር ሳንደክም ጉዞአችንን መቀጠላችን ነው በማለት ሊያጽናናት ሞከረ። እንደተጋደመች አርኒ ውቅያኖሱ ላይ ያገኛቸውን የመርከብ ስብርባሪዎችና ቃጫዎች እንዲሁም ጠርዞቹ ላይ የገመድ ማስገቢያ ቀዳዳዎች ያሉበት ሰፋ ያለ ሸራ እየቃረመ መሰብሰቡን ተመለከተች። አርኒም ስለ ሰበሰባቸው ዕቃዎች የማወቅ ፍላጎቷን ተመልክቶ ይሄኛው የጀልባ መሸፈኛ ሸራ ሲሆን እነዚህ ደግሞ እግረ መንገዴን ያገኟቸው የመርከብ ስብርባሪዎች ናቸው። ይቅርታ አድርጊልኝና በዚህ ሁኔታ ላይ ያለን የሚጠቅሙንና የማይጠቅሙንን የትኞቹ እንደሆኑ መለየትና መምረጡ ስላስቸገሬ ነው ሁሉንም የሰበሰብኳቸው በማለት አስረዳት። ለሴንታ ይህን እያስረዳ ከጀልባው መሸፈኛ ሸራ ጠርዝ ላይ ባገኘው ገመድ የሰበሰባቸውን የመርከብ ስብርባሪዎች አንድ ላይ ያሰረ ነበረ። የውቅያኖሱ ጨው የሴንታን አፍና ጉሮሮ ከማድረቁም በላይ ከንፈሯን ማሳብጦት ነበርና ቀስ ብላ በሹክሹክታ አይነት ድምፅ ውሃ ጠማኝ አለችው። ስለሚጨበጥ ነገር ብታስብ ይሻላል በማለት እርኒ መከራትና እንዲያውም ነይና አግዢኝ መፍተል ትችያለሽ አይደል ሲል ጠየቃት። ሴንታም ራሷን በመደቅነቅ አለመቻሏን ገለጸችለት። በጣም ቀላል እኮ ነው፣ ነይ ላስተምርሽ ተመልከቺ አለና ወገቡ ላይ ከነበረው ቀበቶ ጋር ታጥቆት የነበረውን ታጣፊ ሴንጢ አውጥቶ ቃጫዎቹን እየተረተረ ይኸውልሽ እንደዚህ አድርገሽ በሁለት እጅሽ መሃል አድርገሽ መፍተል ነው እያለ አሰራሩን አሳያት። ሴንታን አፈታተሉ ቶሎ ስለገባትና ሙሉ ትኩረቷን ስራው ላይ ስለዋለች ስለሚደርሱባት አስጊ ሁኔታዎች ለማሰብ ጊዜም አላገኘችም። ከዛም እርኒ፣ ለመሆኑ አሁን የት አካባቢ እንዳለን ታውቃለህ እንዴ ብላ ጠየቀችው። ፀሐይ፣ ስለዚህ ጉዳይ እንኳን ብዙ እውቀቱ የለኝም፣ ግን ምን ያህል እንደምንርቅ በትክክል ባላውቅም ከአፍሪካ በስተምዕራብ በኩል እንደምንገኝ ያውቃለሁ አላት። ትናንትና ቀጥር ላይ ከምድር ወገብ 170 ኪሎ ሜትር፣ አዎ እንደዚህ አይነት ርቀት ላይ ነበርን። ትክክለኛ እንደሆንሽ አልጠራጠርም በማለት እርኒ አጉተመተምና እኔ በትክክል የማውቀው ነፋሱና የውቅያኖሱ ማዕበል እየረዱን እንደነበረ ብቻ ነው ካለ በኋላ ንግግሩን አቆርጦ ሰማዩን ቀና ብሎ ተመለከተና የነፋሱን አቅጣጫ ተከትለን ለመጓዝ መሞከር አለብን ስላለ ሴንታ ለማድረግ ያሰብከው የተለየ ነገር አለ እንዴ ብላ ጠየቀችው። ላይሳኩ ይችላሉ እንጂ የማቀዳቸው ስራዎች ብዙ ናቸው ካለ በኋላ ወደ እሷ ዞር ብሎ ፈገግ አለና በመጀመሪያ ገመዱን ፈትለን እስኪንጨርስ አላት። ቀጣጥለው አንድ ወጥ የሆነ 6 ሜትር ያህል ርዝመት ያለው ገመድ ፈትለው ሲጨርሱ እርኒ ታጣፊ ሴንቲውን ለሴንታ ሰጣትና ወገበሽ ላይ ታጠቂው፣ መጥፋት የሌለበት ዕቃ ነው አይደል እንዴ አላት። እርኒ ተንሸራቶ በአንዱ ጠርዝ በኩል ውቅያኖስ ውስጥ ገባና ሊሰባበሩ ያሉትን የዚያን ትልቅ የመርከብ ስባሪ እንጨቶች በገመዱ አሰራቸው። ሴንታም ከላይ ሆና ገመዱን በማጥበቅ ረዳችው። እርኒም ውሃ ውስጥ እንዳለ ሐዋይ ከተማ ውስጥ በነበርኩበት ጊዜ የተማርኩት ዘዴ ነው በማለት ነገራት። ከዚህ በኋላ እንደ ታንኳ የሚያገለግላቸው ትልቁ የመርከብ ስባሪ ረጋ ብሎ መንሳፈፍ ስለጀመረ እርኒ ከውሃ ውስጥ ወጣና አሁን ሸራችንን እንዴት አድርገን እንደምንወጥር ነው ማሰብ ያለብን አለ። የታንኳው ተራዳን አቁመው ሸራውን ከመውጠራቸው በፊት 4 የተለያዩ ሙከራዎችን አድርገው ነበረ።
በመጨረሻም እንዳሰቡት ነገሩ ስላልተሳካላቸው እርኔ ምንም እንኳን የውቅያኖስ ላይ ጉዞ ውድድር አሸናፊዎች መሆን ባንችልም እየተንቀሳቀስን ነው፣ ፀሐይ ተመልከች እንጂ አላት። የውቅያኖሱን ውሃ እየሰነጠቁ በዝግታ መጓዝ ስለጀመሩ እርኒ በጥንቃቄ አቅጣጫውን እያስተካከለ፣ ፀሐይ በጣም ጎበዝ ሰው ነሽ። ብቻዬን በሆን ኖሮ ይሄን ሁሉ ለማድረግ ባልቻልኩ ነበረ። የጉዞ ፍጥነታችንም ደህና ነው ካለ በኋላ አቅጣጫ የሚያስተካክልበትን እንጨት ሳብ እያደረገ፣ እየተፈራረቅን መስራት ስለሚኖርብን አሁን ረፊ አላት። ቀኑን ሙሉ ኃይለኛ ነፋስ ይነፍስ ስለነበረ ውሃውም እየተፈናጠቀ ሸራውን ያረጥበው ስለነበረ ሸራው የታሰረበት ገመድ እየተበጠሰም ስላስቸገራቸው እርኔ ውሃ ውስጥ እየገባ እንደገና ለማሰር ሴንታም በውሃ ረጥቦ የራስውን ከባድ ሸራ ለመወጠር ሲታገሉ አሉ። ሴንታም ከድካም የተነሳ የሰራ አካላቷ በውሃው ርሶና ቅዝቃዜው አንጀቷ ገብቶ ያንቀጠቅጣት ነበረ። መሸት ሲል ግን ነፋሱ መረጋ ብሎ መንፈስ ስለጀመረና ደመናዎቹም ገለጥለጥ ስላሉ በሰማዩ ላይ አልፎ አልፎ የሚፈነጣጥቁ አንዳንድ ኮከቦችን ማየት ቻሉ። ፀሐይ አሁን እኔ በጣም ስለደከመኝ አንቺ በእኔ ቦታ ተተክተሽ የታንኳውን አቅጣጫ መቆጣጠር ይኖርብሻል አለና እርኔ እንዴት ማድረግ እንዳለባት ካሳያት በኋላ ንግግሩን በመቀጠል እዚያ ላይ በነጫጭ ከዋክብት የተከበበችው ቀይ ኮከብ ትታይሻለች። ኮከቧ አንታሬስ ትባላለች። በቀጥታ ወደ እሷ አቅጣጫ ከተጓዝን ምንም ችግር አይገጥምንም አላት። ሽማግሌው መርከበኛ እግሯ ስር እንደ ማለዳ ውሻ ጠቅልል ብሎ እንደተኛ ሴንታ አቅጣጫ የሚያስተካክሉበትን እንጨት በአንድ እጇ ይዛ ስራዋን ቀጠለች። ፍጥነታቸውንም ከበፊቱ አሁን የጨመረ መስሎ ተሰማት። ጠቆር ያለ አረንጓዴ መልክ ያለውን እየተሰነጠቁ የሚያልፉትን ውቅያኖስ ከጀርባዋ ጥቁር ከፋይ የሚመስለው ሰማይ ላይ ጎላ ብላ ከሌሎቹ ከዋክብት ደምቃ የምትታየውን አንታሬስን ደግሞ ከፊት ለፊቷ እያፈራረቀች ተመለከተቻቸው። ብቻዋን ስለሆነችም ፍርሃቷም ስለተሰማት አናን አስታወሰቻት። የምወድሽ አና፣ የት ይሆን ያለሽው? ነፍስሽ ተርፎ ይሆን? ከጀልባዎቹ አንዱን አግኝተሻል ወይስ ደግሞ እንደኔ ከመርከብ ስባሪዎች በአንዱ ላይ ሆነሽ የውቅያኖሱን ፍርድ እየጠበቅሽ ነው? የሞግዚቷ አጽናኝነት እነዚያ ሲበርዳት ፊቷን የምትደብቅባቸው ለስላሳና ሞቃት ጭኖቿና ጡቶቿ በጣም ስለናፈቋት የአንታሬስ ቀይ የብርሃን ፍንጥቅጣቂዎች ያጀቧት ማልቀስ ጀመረች። ደክሟትም ስለነበረ ክርኒ አጠገብ ጋደም ብትልም አልጠላችም። አዎ፣ ዳሩ ግን ምን ይሆናል፣ ሁኔታው አመች አልነበረም። ስቅስቅ ብላ አለቀሰች። ለራሷ ስታለቅስ ታሰማው የነበረው ድምፅ አስገርማትና ወዲያውኑ በደካማነቷ ራሷን ወቅሳ እንባዋን ጠራረገች። ደካማነቷም ይበልጥ አናደዳት። ከዚያም ጉልህ ሆና የምትታየዋን ቀይ ኮከብ እየተመለከተች ብቻዬን ያስቀረኝ ለምንድን ነው? እየቀጣኝ ነው? በጣም የምወዳቸውን ማይክልን፣ አባቴን፣ ኒዋዥንና አናን ወሰድክብኝ። ለምን እንደዚህ ታደርገኛለህ? እያለች ንዴት፣ ቁጭትና እልህ እየተናነቃ ስትብሰለሰል ቆየች። ቅዝቃዜውም እየበረታ በመምጣቱ የቁርጠት ስሜት ስለተሰማት የአቅጣጫ ማስተካከያውን እንጨት ባልያዘችበት እጇ ሆዷን ጠበቅ አድርጋ ያዘችው። በዚህም ጊዜ ሆዷ አለመግፋቱን ስለተረዳችና የማይክል ማስታወሻ ይሆነኛል ብላ የጓጓችለት የማህፀኗን ፍሬ ምንም እድገት ባለማሳየቱ ንዴቷ እየጨመረ መጣና አንተ እዚያ ላይ ሆነ እኔ ሲቸገር ዝም ብለህ የምታየኝ አምላክ፣ ለምን የሚደርስብኝን ስቃይ ሁሉ ችዬ የልጄንም ሆነ የራሴን ሕይወት እንደማተርፍ ቃል እገባላለሁ። አዎ የፈለግከው የምታደርግ እስከ መጨረሻው እታገላለሁ አምላኬ፣ እውነቴን ነው የምልህ አለች። እየጮኸች በቁጣ ነበር የምትናገረው። በዚያች ቅስፈት ለምንም ነገር ግድ አልነበራትም። ከደማቋ ቀዩዋ ኮከብ አንጻር ቆማ በቡጢ ለመማታት እንደተዘጋጀ ሰው እጇን ጨብጣ በንዴት እየተንቀጠቀጠች በል እንጂ የምታደርገውን አድርግ ጌታ ፈጣሪ፣ እውነቴን ነው አለች።
እንደዚህ ሆና ላያት ለውድድር የተዘጋጀች ጥሩ ቦክሰኛ እንጂ እምትማጸንና ምልጃ የፈለገች አትመስልም ነበረ። ዙሪያ ገባውን የሚደበላልቅ ነጎድጓድ ወይም አንዳች ማት የሚወርድ መስሏትም ነበረ። ነገር ግን እየሰነጠቁት ከሚሄዱት የውቅያኖስ ውሃና ንፋሱ ከሚያሰማው ድምፅ በስተቀር ሌላ ምንም ነገር አልነበረም። አቅጣጫዋን ወደ ምስራቅ አስተካክላ ሁሉንም ነገር በጥላቻ ዓይን እያየች ሰብሰብ ብላ ተቀመጠች። ሲነጋጋ አንዲት ትንሽዬ ወፍ ከበላይዋ ብር ብላ አለፈች። አንገቷ ላይ ካለው ነጭ ምልክት በስተቀር ሌላው አካሏ ሐር የመሰለ ጥቁር መልክ ያለው የዚች ወፍ ላባና የምታሰማው ኩልል ያለ ድምፅ በአካባቢው የሚሰማው ብቸኛና ለስላሳ ሙዚቃ ስለነበረ ያንን ቃና በጥሞና አዳመጠችው። ይሄ በረከት እንዳያመልጠውም ተነስ እርኔ ተነስ እያለች ሴንታ ስትቀሰቅሰው ያበጡት ከንፈሮቿ ተሰነጣጠቁና በአገጯ በኩል ደሟ ተንጠባጠበ። በውሃ ጥም ከመቃጠሏም የተነሳ ጉሮሯ በጣም ደርቆ ተሰነጣጥቆ ማስቸገራት። እርኔ ከተኛበት ተነስቶ ዙሪያውን ተመለከተ። የፊቱ ቆዳ ይበልጥ ተሸብሽቦና ከንፈሮቹም በጨው ተለውሰው ይታዩ ነበረ። እርኔ ወፏን ያት ወፏን አለ ሴንታ የተሰነጠቁ ከንፈሯ አላናግር እያላት። ወፍ አለና እርኔ በደስታ ጮኸ። ከዚያም ለምድር ቀርበናል ማለት እኮ ነው እንዴ? ቀርበናል ወደ ምድር አለ። ወፏ አንድ ጊዜ ዞረቻቸውና ተፈተለከች። ከጥቂት ጊዜም በኋላ በጣም ርቃ ከመበረሯ የተነሳ ከዓይናቸው ተሰወረች። በዚያኑ ቀን ጠዋት ረፋዱ ላይ ሴንታ ከንፈሯና አፏ በጣም ቆስሎ ፊት ለፊቷ ውሃው ውስጥ ያየችውን ነገር ለመጠቆም በእጇ ምልክት አሳየች። ከታንኳቸው ትንሽ አለፍ ብሎ አንድ ጠቆር ያለ አስፈሪ ነገር ይንሳፈፋል። እርኔ ውሃ ውስጥ የሚበቅል ተክል መሆኑ ስላወቀ አጠገቡ እንደደረሰ በአቅጣጫ ማስተካከያው እንጨት ጎትቶ ታንኳው ላይ ያወጣው። ያ ትልቅ ተክልም ታንኳውን ከዳር እስከ ዳር ሞላት። የተክሉም አገዳ የአንድ ጠንካራ ሰው ክንድን ያክል ነበረ። እርኔ አገዳውን ቆራረጠና ሴንታን አጎረሳት። ሴንታም እንደ ሸንኮራ አገዳ እያኘከች ስትመጠው ውሃው ቢያቃጥላትና ቢመራትም ከውሃ ጥሙ ስላልከፋባት አልተወችውም። በዚህ ሁኔታ ውሃውን እየመጠጡና ምጣጩን እየተፉ ጥማቸውን በመጠኑም ቢሆን ካስታገሱ በኋላ እረፍት አደረጉ። ትንፋሽም ጉልበትም አገኙ። እርኔ ሴንታን ለመተካት የአቅጣጫ ማስተካከያውን እንጨት ተቀበላት። አሁን ደመና ስላልነበረ ፀሐይዋ ሞቀቻቸው፣ ልብሶቻቸውም ደረቁላቸው። በመጀመሪያ ፀሐይዋ እንድትሞቃቸው ፊታቸውን ወደ እሷ መልሰው ነበረ። በኋላ ግን ቃጠሎ እየበረታባቸው ስለሄደ ታንኳ ውስጥ ባለችው አነስተኛ መጠለያ ተጠለሉ። ቀትር ላይ ፀሐይዋ ከአናት በላይ ስትሆን ለፀሐይዋ ሙሉ በሙሉ ተጋለጡና ውሃ ስለጠማቸው እንደገና ከአገዳው ትንሽ መጠጡ። ሴንታ ግን አገዳው ስለሚመርና ስለሚያቃጥል እንዳያስመልሳት ሰግታ ብዙ አልመጠጠችም። የተረፋቸውን አገዳም ለመቆጠብ ሲሉ ትርፉን አስቀመጡ። ሴንታ ጀርባዋን ለመርከቡ ተራዳ ሰጥታ አድማሱን ትኩር ብላ እየተመለከተች ነው። ከበስተ ምስራቅ በኩል ዝቅ ብሎ ከሚታየው ደመና በስተቀር ዙሪያቸውን በውሃ ብቻ ተከበዋል። ከነፋሱ መለወጥ በስተቀር ደመናዎቹ እንዳልተለወጡ ለመገንዘብ ከአንድ ሰዓት በላይ ፈጅቶባቸዋል። እነዚህ ደመና የመሰሏት ነገሮች ግን የተራራ ጫፎችና ሸለቆዎች መሆናቸው የገባት ገና አሁን ነው። እርኔ ብላ ቀስ ብላ ተጣራችና እነዚያን ደመና መስለው የታዩአትን ነገሮች አመለከተችው። ሽማግሌው አይኖቹን እያቁለጨለጨ ከተቀመጠበት ተነሳ። ከጉሮሮ ውስጥ እየተናነቀው የሚወጣው የሲቃ ድምፅ የደስታ መሆኑ ስለገባት እሷም ከተቀመጠችበት ተነስታ ጎን ቆመችና ለመጀመሪያ ጊዜ የአፍሪካን አህጉር ተራራዎች አተኩራ አየች።